እስራኤል ጦርነቱን ልታጠናቅቀው ነው። አምባሳደሩ ሞተው ተገኙ። በሌላ መረጃ ደግሞ የቀድሞ የአገሪቱ ፕሬዚደንት ሞት ተፈረደባቸው። እነዚህም በዝርዝር እንመለከታቸዋለን። እንደምን ቆያችሁ፣ እንደምንሰነበታችሁ ወደዚህ ቻናል ተከታታዮች እንኳን ወደ ዋይኤፍኤፍ ኦፊሻል ቻናል በሰላም መጣችሁ ማለት ፈልጋለሁ። ዓለም አቀፋዊ የሆኑ መረጃዎችን ለማግኘት ይህንን ቻናል መምረጥ ትችላላችሁ። ይህን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩ። ምስጋናዬ ላቅ ያለ ነው። እንግዲህ ከመጀመሪያው መረጃ ስንጀምር ዶናልድ ትራምፕ ያሉትን እሳቸው የጠቀሱትን ጠቅሼ ልጀምር። አሳዛኝ ፍጻሜ ሊሆን ነው ብለዋል ዶናልድ ትራምፕ። የአረብ ሀገራቱ ፈርመዋል፣ እስራኤል ፈርማለች። ነገር ግን ሐማስ የሰላም ሰነዱን በፍጹም ሊፈርም ፈቃደኛ አልሆነም። ዴድላይኑ ወይም የተቀጠረው ቀን እያለፈ ነው። ስለዚህ የጦርነቱ ፍጅት መቀጠሉ፣ ዳር መድረሱ፣ ፍጻሜው እጅግ አሳዛኝ እንደሚሆን ጠቀሱ። በዚህ መሃል ግብፅ፣ ኳታር፣ ቱርክ ሐማስ ይህንን የሰላም ሰነድ እንዲፈርም በጣም በከፍተኛ ጉትጎታ ላይ ናቸው። እንግዲህ በዚህ መካከል 50 የሚያክሉ መካከለኛና ትልቅ መርከቦች በሜዲትራኒያ ባህር አቋርጠው ወደ ጋዛ እየመጡ ነበረ፣ ሁላችንም እንደሰማ ነው። እነዚህም የፍሎቲላ ተጓዦች ማለት ነው። እንግዲህ ፍሎቲላ ማለት ቋንቋው ብዙ መርከቦች ወይም ጀልባዎች በአንድ ላይ ሲጓዙ ነው። እንግዲህ በታሪክ በዚህ በማሪታይም ኮንቬይ ኢን ሂስትሪ በታሪክ ማለት ነው እንዲህ አይነት ሲቪሊያንን ጭኖ በጋራ በባህር ላይ በእንዲህ መልክ መሄድ ለመጀመሪያ ጊዜ ነው በታሪክ የተመዘገበው። እንግዲህ እነዚህ መርከቦች እንደሰማነው ጀልባዎችም የተለያዩ ዕቃዎችን ኮሞዲቲዎችን ጭነው ነው ወደ ጋዛ ይሄዱ የነበረው። ነገር ግን እስራኤል እነዚህ መርከቦች ወደ ጋዛ ሳይደርሱ ኢንተርሴፕት አድርጋቸዋለች፣ ሃይጃክድ ሆነዋል። ምክንያቱ ሲብራራ በራሳቸው ፔጅ ላይ ተመልክቸዋለሁ። ይሄ ሙሉ ለሙሉ በሐማስ የተቀነባበረ ሌላ ሚስጥር አለው የሚል የሳተላይት ምስል ሁሉ አውጥተው ተመልክቻለሁ። እንግዲህ እነሱ እንደሚሉት ይሄ በእርዳታ ሰበብ እነሱ ያቀዱት ሌላ የጦርነት ፓርት አለ ነው የሚሉትና እንግዲህ እነዚህ 50 የሚያክሉ መርከቦች ወይም ትንንሽ ጀልባዎች ምግቦችን፣ የተለያዩ ኮሞዲቲ ጭነው ወደ ተቸገረው ወደ ጋዛ ሕዝብ እየመጣ ነበር የሚለውን ሁላችንም ዜና ሰምተናል። እስራኤል ግን ከዚህ ባሻገር ይሄ የተቀነባበረው ሙሉ ለሙሉ በሐማስ ነው፣ ሌላ የጦርነት ዘመቻ ሊደረግ ራሳቸውን የማጠናከሪያው መንገድ አድርገውታል የሚል ከእርዳታው ባሻገር ሌላ ችግር አለው የሚል ዘገባ አውጥተው ተመልክቻለሁ። ስለዚህ ወደ አሽዶድ ሃርበር ወይም ፖርት ነው ብዙዎቹ ሃይጃክድ ተደርገው የተወሰዱት። ፍተሻ ከተደረገላቸው በኋላ ወደ ጋዛ እነዚህ እርዳታ ብቻ ከሆኑ እንደሚገቡም አስታውቀው ነበረ። ነገር ግን አሁንም አንዱ በሌላው መረጃ ላይ ኦቨርላፕ እያደረገ ስላለ በዚህ የሰላም ስምምነቱ ዙሪያ ብዙ ሀገሮች ሐማስን ቢጎተጉትም የሐማስ መሪዎች ግን ይህንን ትራምፕ ያቀረቡትን 20 ነጥብ ፕላን የተባለውን ዶናልድ ትራምፕ ያቀረቡትን የሰላም ስምምነት የሐማስ መሪዎች መፈረም አለመፈለጋቸውን የውስጥ ቃል አቀባዮቻቸው ሲናገሩ ተደምጠዋል። ለዚህ ነው እንግዲህ አሳዛኝ ፍጻሜ ሊሆን ነው። እስራኤል ይህንን ጦርነት ሙሉ ለሙሉ የማጠናቀቅ ሁኔታው እንደሚቀጥል የተብራራው። ወደ ሌላ መረጃ ስወስዳችሁ አምባሳደሩ ሞተው ተገኙ። የማን ሀገር ናቸው፣ ማን ናቸው የሚለውን እንመልከት። የደቡብ አፍሪካ ተወካይ የሆኑት ለአገረ ፈረንሳይ አምባሳደር ሆነው የተላኩት አማኑኤል ናቲ ዋቴዋ በፓሪስ ሆቴል ውስጥ ሞተው ተገኝተዋል። ይህ በፓሪስ የሚገኘው ሆቴል ልዩ ስሙ ሀያት ሬጀንሲ የሚባለው ሆቴል ነው። አምባሳደሩ የ58 ዓመት ጎልማሳ ነበሩ። ለባለቤታቸው በችግር ውስጥ መሆናቸውን የሚያመለክት መልእክት ከላኩ በኋላ መሰወራቸውን ገልጸዋል። አምባሳደሩ በ22ኛው የፎቁ ወለል ላይ እንደነበሩ ተገልጿል። ነገር ግን የክፍሉ መስኮት በመቀስ መከፈቱንም በተገኘው መቀስ መረጃ ተመልክቷል። የግድያቸው መነሾ ምን እንደሆነ እየተመረመረ ነው። ይህ እንግዲህ ሟች አምባሳደር በአገራቸው በደቡብ አፍሪካ ውስጥ በተለይ አፍሪካ ናሽናል ኮንግረስ ውስጥ ሆነው በ1994 እንደ አውሮፓውያን አቆጣጠር ጥቁር ፕሬዚደንት በሳውዝ አፍሪካ እንዲመረጥ ከታገሉ ሰው መሃል ናቸው ይባልላቸዋል። እንግዲህ ወደ ፈረንሳይ አምባሳደር ሆነው ከመጡ ገና 2ኛ ዓመታቸው ነው። በአገራቸው እንዳልኳችሁ
አንቲ አፓርታይዝድ ወይም ጸረ አፓርታይዝድ እንቅስቃሴ በማድረግ ለጥቁሩ ሕዝብ የታገሉ ስመጥር ሰው ናቸው ይባልላቸዋል። ወደ ዛሬው ወደ መጨረሻው መረጃ ልውሰዳችሁ። በጣም አስደንጋጭ ዜና መረጃ ነው። ይሄ ደግሞ የቀድሞ የአገሪቱ መሪ የሞት ፍርድ ተፈረደባቸው ይላል ዜናው። እኚህ ሰው ማን ናቸው ካልን ጆሴፍ ካቤላ ናቸው። ጆሴፍ ካቤላ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ መሪ የነበሩ ሰው ነበሩ። በኪንሻሳ ያለው ወታደራዊ ፍርድ ቤት የሞት ፍርድ ፈርዶባቸዋል። የሞት ፍርዱ የተፈረደባቸው ምክንያቱ የመጀመሪያው አገር በመክዳት ነው። ሁለተኛው የሩዋንዳ አማጺ የሚሏቸውን ወይም እነዚህ M23 የሚባሉ አማጺ ቡድኖችን ረድተዋል በሚል ነው። እንግዲህ ካቤላ በፍርድ ቤቱ ከፍተኛ ተቃውሞ ቢያቀርቡም እሳቸው ያሉት እንደውም በደቡብ አፍሪካ የሚገኘው ሳውዝ አፍሪካ ኒውስ ፔፐር ላይ ወይም ጋዜጣ ላይ የድጋፍ ሀሳብ ሰጥቻለሁ እንጂ በፍጹም አገር አልከዳውም አልረዳውምም ይህንን አማጺ ቡድን ነው የሚሉት በክርክራቸው። እንደውም ፍርድ ቤቱ ያቀረበው ሀሳብ መሪ በነበሩ ጊዜ እኚህ ሰው ለዲሞክራቲክ ሪፐብሊክ ኦፍ ኮንጎ መደህየት ምክንያት የሆኑ እኚህ ፕሬዚዳንት ናቸው በማለት 29 ቢሊዮን ዶላር ካሳ ለሀገሪቱ እንዲከፍሉ፣ ሌላው ደግሞ 2 ቢሊዮን ዶላር በደቡብ አቅጣጫ ላለችው ኬቩ ለምትባለው አውራጃና ለሰሜን ኬቩ ሌላ 2 ቢሊዮን ዶላር ካሳ እንዲከፍሉም ወስኗል። እንግዲህ ይህ ማለት አድማጮቼ ከሞቱም በኋላ እንግዲህ የሞት ፍርድ ተፈርዷል። ይህ ፕሬዚዳንት ከሞተም በኋላ ንብረቱ ተሽጦ ያለው ሁሉ ለአገር እንዲከፈል ነው። በጣም አሳዛኝ ነው። እንግዲህ የአፍሪካ መሪዎች መጨረሻቸው ይሄ ነው በአብዛኛው። እንደሚታወቀው ካቤላ ከአባቱ ነው ስልጣኑን ተረክቦ ከ2001 እስከ 2019 ማለትም ለ18 ድፍን ዓመታት ነው ኮንጎን ሲመራ የነበረው። እንደሚታወቀው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሰላም የማያውቃት አገር ነች። የተፈጥሮ ሀብት ወይም በተፈጥሮ ሀብት የታደለች አገር ሆና ነገር ግን ድሃ ከሚባሉ አገሮች ተርታ ነች። ምክንያቱ ቢባል በፍርድ ቤቱ የተጠቀሰው ማብራሪያ ገልጾታል። ከፍተኛ የሆነ የመልካም አስተዳደር ችግር ያለባት ሀገር በመሆኗ አገሪቱ ለዚህ ውድቀት ተዳርጋለች። በተለይም ፍርድ ቤቱ አጠንክሮ በክሱ ያነሳው በኬቩ በተባለው ቦታ የM23 አማጺ የሩዋንዳ አማጺ ቡድኖች ወደዚህ አውራጃ ገብተው ከ3000 ሕዝብ በላይ በአንድ ቀን ገለዋል በካቤላ ትዕዛዝ መሰረት። ስለዚህ ነው ከፍተኛ የጦር ወንጀል በሚል ለዚህ ነው የሞት ፍርድ ካቤላ የተፈረደባቸው። ይህ መቼስ ለብዙ አፍሪካ መሪዎች ትምህርት ይሆናል የሚል ግምት ተወስዷል። እንግዲህ የአፍሪካ መሪዎች ሲመሩ ህዝባቸውን በእንዴት አይነት አመራር እንደሚመሩ ይታወቃል። ለስንት ዓመታትም እንደሚመሩ ይታወቃል። ስለዚህ አገሪቱን ኤክስፕሎት ወይም ሲበዘብዙ የሚኖሩ የመሩ ሰዎች መጨረሻቸው ደግሞ በእንዲህ መልክ ሲጠናቀቅ ብዙ ጊዜ ተመልክተናል። ካቤላም የዚህ ዕጣ ፈንታ ደርሶታል። ለተጨማሪ መረጃ አዳዲስ ለሆነ ዓለም አቀፋዊ ይዘት ላላቸው መረጃዎች ይህንን ቻናል ሰብስክራይብ ያድርጉ። መልሰን እንገናኛለን። ቸር ቆዩልኝ።